ሼክ ሀጂ ኢብራሂም ቱፋ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንቶችን በቢሮአቸው ተቀብለው አነጋገሩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ መከተ ሙሄንና ምክትል ፕሬዝዳንት ሼክ አብዱል መናን መሐመድን በቢሮአቸው ተቀብለው አነጋግረዋል። ውይይቱ በሁለቱ ተቋማት መካከል ያለውን የስራ ግንኙነትና ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ያተኮረ ሲሆን በተለይም ለህዝብ ሙስሊሙ የሚሰጡ ፍትሃዊ የማህበራዊ አገልግሎቶችን ቀልጣፋ፣ ፍትሃዊና ተደራሽ ማድረግ በሚቻልባቸው ተቋማዊ አሰራሮች ዙሪያ ሰፊ ጊዜ ወስደው መክረዋል ነው ያለው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ዙሪያ በሰጠው መግለጫም። ተቋማዊ አገልግሎት አሰጣጥ ጥራትን ማጉልበትና የጋራ በሆኑ ጉዳዮች ላይ ተቀናጅቶ መስራት እንደሚገባ ስምምነት ላይ የተደረሰ ሲሆን የጠቅላይ ምክር ቤቱ ፕሬዝዳንት ክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ በሁለቱ ተቋማት መካከል የሚደረግ የጠበቀ አጋርነት ለሰላም ወንድማማችነትና ለፍትህ መስፈን ከፍተኛ አስተዋጽኦ እንዳለው አንስተዋል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼክ መከተ ሙሄ በበኩላቸው ለተደረገላቸው አቀባበል አመስግነው የተሻለ አገልግሎት በመስጠት የህዝብ ሙስሊሙን ፍላጎት ለማሟላት ከጠቅላይ ምክር ቤቱ ጋር በቅርበት ለመስራት ዝግጁ መሆናቸውን አግረዋል። በውይይቱ ላይ የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድርዲን፣ ምክትል ፕሬዝዳንት ሼክ ጁነይድ ሐምዛና ሌሎችም የስራ ኃላፊዎችም ተገኝተዋል።